ኢትዮጵያ ውስጥ ያለውን ቶዮታ ነበር ምነዳው አሁን ደግሞ ጃጓር ነው ምነዳው እዚህ አሳያችኋለሁ BMW ጃጓርና ማርሴዲስ ምናምን ካልሆነ ቶዮታ ምናምን ኒሳን እንዲት በጀን ክቻ አላረግም እዚች ምድር ላይ ማለት ነው ገብታለች አየርላንድ ገብታለች በረከት ገበሬዋ አየርላንድ መግባቷን ራሷ አሳውቃለች እኔ በጣም የማዝነው ነገር ምን እንደሆነ ታውቃላችሁ ከዚህ በፊት ኡጋንዳ ላይ እርሻ ጀምሬ ኡጋንዳ ላይ እየሰራው እስካሁንም እየሰራው ነው አላቋረጥኩም ዩጋንዳ ሰላም እንዴት ናችሁ ውድ የዩቲዩብ ቻናል ተከታታዮች ባላችሁበት ሁሉ ሰላም ጤና ይብዛላችሁ ልል ፈልጋለሁ ዛሬም እንደተለመደው በአዲስ ቪዲዮ ተመልሼ መጥቻለሁ እስከመጨረሻው አብራችሁኝ ቆዩ ልል ፈልጋለሁ ቲክቶክ ኢንስታግራም ፌስቡክ እና የተለያዩ ሶሻል ሚዲያዎች እያሰዙ ከመዋል በቀላሉ አንድ ቪዲዮ ማየት ብቻ ሰሞነኛ አነጋጋሪ የሆኑ ጉዳዮችን በቀላሉ መመልከት ስለሚሻል ይሄን ቻናል ሰብስክራይብ ማድረጋችሁ እንዳትረሱ የዛሬው ቪዲዮአችን የሚሆነው ስለ በረከት ገበሬዋ ነው እንደሚታወቀው በረከት ገበሬዋ ሌባ ነች ሰርቃለች በሚባል ብዙ ዘመቻዎች እየተነሱባት ነበር በአሁን ተበርሲሳና በመሳሰሉ ሰዎች ማለት ነው እንዲሁ መንግስትም ትፈልጋለች ብለው አጥቶ ነበር እሷም አንዳንድ ምላሾችን እየሰጠች ነበር ከሰጠች ምላሾች መካከል እስኪ አንዱን ተመልክተን እንመለስ ኢትዮጵያ ውስጥ ያለውን ቶዮታ ነበር ምነዳው አሁን ደግሞ ጃጓር ነው ምነዳው እዚህ አሳያችኋለሁ BMW ጃጓርና ማርሴዲስ ምናምን ካልሆነ ቶዮታ ምናምን ኒሳን እንዲት በጀን ክቻ አላረግም እዚች ምድር ላይ ማለት ነው አሳያችኋለሁ ደግሞ ላይፌ ምን አይነት ሌክዠሪ ላይፍ እንደምኖር ቀስ ብላችሁ ምንም ሳትሰላችሁ ትመለከታላችሁ ማለት ነው በደንብ ነው ሌክዠሪ ላይፍ ነው ምኖረው በቃ ነገርኳችሁ እነ ጃጓር BMW ማርሴዲስ ከዛ ውጪ ሌላ መኪና ራሱ አልነዳ ይሄ ነው እሱንም ደግሞ ይሁን ብዬ ነው ከፍ ካለም ደግሞ ወደ ከፍ ወደ ሉት ሄዳለሁ ለጊዜው በቃኛ እነሱን ከነደው ዛበሻ ተከፋይ ነው እኔ $200 ትራንስፈር ባደርግለት ማለት ለሊቱን ሙሉ ሲዘምርልኝ ነው የሚያድረው ገባሽ በነጋታ የሆነ ነገር ይላል የኔ ጓደኞች ደግሞ እንደምንም ብለው ብር ምናምን ዶላር ከሲሰጡት ደግሞ መልሶ ስለኔ ያወራል እንዲኮ ነው በየቀኑ እኮ መጥፎ አይደለም የሚያወራው ገንዘብ ሲሰጡት ምርጥ ያወራል ገንዘብ ካልሰጡት ይሳደባል በረከትን ስደብልኝ ብሎ የሆነ ሰው $200 ደግሞ ትልልቅ ብር እኮ አይደለም ዛበሻ የሚቀበለው በነገራችን ላይ ከፍተኛ የሚቀበለው $200 በቃ $200 ተሰጫዋለሽ እንደፈለገ ያወራል ማለት ነው እንደዛ ነው ባህሪው ስለዛ እኔ ከነሱ ጋር እንካ ሰላምታውስ ምን አስገባኝ አሁን ቴዲ ቢያወራ ባያወራ ቢለፈልፍ ባይለፈልፍ በኔ ህይወት ላይ ምን ያመጣ ምን ለውጥ ያመጣ ምን ያረጋኛል ምን ይፈጠራል ምንም ስለዛ ያውራ እያወራ ይቀጥል ምን እንደሚያመጣ እስቲ አብረን እናያለን በኔ ህይወት ላይ ምን እንደሚፈጠር እናያለን ቴዲ አውርቶ ማለት ነው ያዋሳ ልጅ አይደለም በቃ ያዋሳ ልጅ አብሮት አደኩኝ ያለ ሰው የለም ዛበሻ አውርቶ በኔ ህይወት ላይ ምን እንደሚፈጠር እናያለን ምንም አያመጣም አወንታ አውርቶ በበረከት ህይወት ላይ ምን እንደሚፈጠር አብረን እናያለን ምንም ነገር አይፈጠርም ምን ህይወት ላይ ምንም ማለት ነው እጅግ በጣም የተሻለ ህይወት እኖራለሁ የተሻለ ኑሮ ነው ምኖረው እና ምን ልላችሁ ፈልጌ ነው እንደዛ ነው የሚሆነው ከዚህ በኋላ ላይፌ ሌክዠሪ ላይፍ ነው ምኖረው እንደበፊቱ በጫካ ለጫካ ምናምን ስዞር አታዩኝም እርሻ ሰራለሁ በደንብ ነው የምሰራው ግን ራሴን ጠብቄ በቃ በጣም ዋጋ ከፍዬ ሳይሆን የምሰራው አፍሪካ ሀገሮች ውስጥ ስለሆነ እነዛ አፍሪካ ሀገሮች ውስጥ ደግሞ ማለት ነው ዝንጥ ብዬ ኮራ ብዬ ደልደል ብዬ ነው የምሰራው እርሻዎቼን ማለት ነው ኤክስፖርትም እዚህ በተረፈ ግን ከኔ ሌክዠሪ ላይፍ ጠብቁ ከዚህ በኋላ ለማለት ነው አመሰግናለሁ በረከት ገበሬዋ የፈለገውን ያክል እውነትም ይኑራት አይኑራት እሱ እግዚአብሔር ነው የሚያውቀው ግን በዚህ ቪዲዮዋ አነጋገሯ እኔን ደስ አላለኝም አልወደድኩትም ጉራ በተሞላበትና በጣም ልባባበጠ እንትን ነው የምታወራውና ትንሽ ሰከን ብላ ነገሮችን ለማስረዳት ብትሞክር ጥሩ ነበረ እስኪ እናንተ ደግሞ የተሰማችሁን ነገር ሐሳባችሁን አሳውቁኝ ልል ፈልጋለሁ ከፍራውል ኢቲቻ ጋም ኢንተርቪው አድርጋ ነበር በላይቭ እሱን ደግሞ ተመልክተን እንመለስ እስኪ እኔ በጣም የማዝነው ነገር ምን እንደሆነ ታውቃላችሁ ከዚህ በፊት ኡጋንዳ ላይ እርሻ ጀምሬ ኡጋንዳ ላይ እየሰራው እስካሁንም እየሰራው ነው አላቋረጥኩም የኡጋንዳን ስራዬን ግን አንድም ቀን ከኡጋንዳ ሆኜ ቪዲዮ ቀርጬ አላውቅም ኡጋንዳ የሰራውት ስራ ብዬ አላውቅም ኡጋንዳ ሲሄድ እንደማንኛውም ሰው በቃ ሄዳለሁ መለሳለሁኝ በብዛት ሄዳለሁኝ አይቼ መጣለሁና ምን ማለት ነው ምክንያቱም ሰው አንድ እግሩን ውጪ አድርጎ እንዲሰራ አልፈልግም ያው አየርላንድ አለኝ መጀመሪያም ሌሎችም ጋር ቢኖረኝ ይኖረኝ ችግር የለውም ግን ዱባይ ላይ ሄጄ እንዲንዲ እየሰራው ነው የሆነ ኡጋንዳ ላይ ሄጄ ዛሬ እንትን ተከልን ዛሬ ኤክስፖርት ሸንኮራ ላክን ዛሬ አቮካዶ ወደ ሆነ ሀገር ላክን ምናምን ብዬ አውርቻ አላውቅም ሀቅ በነግራችሁ ማለት ነው ኢትዮጵያ አየር መንገድ ነው የምንጠቀመው ለኤክስፖርት ከዩጋንዳ ማለት ነው ኢትዮጵያ ሲሆን የሚገርም 2.80 3.20 የሰጠን ዶላር
ኡጋንዳ ላይ ስንኖር ብር ከ20 ነው የሚያስከፍለው። $1 ከ20 ሳንቲም ነው የሚያስከፍለን። አሁን ለምሳሌ ወደ ዩክሬን በሳምንት 3 ጭነት አለ ወደ ዩክሬን የሚሄድ ማለት ነው። በሳምንት 3 ጭነት ሲወጣ 1 ኪሎ $1 ከ20 ሳንቲም ነው የሚያስከፍለን። ከኢትዮጵያ ግን ብጭን ኖሮ 2 ከ80 ወይም 3 ከ20 ነው የሚሆነው ሂሳቡ። በታክስ ምክንያት ይሁን በምን ምክንያት ይሁን አላውቅም። ዩጋንዳ ላይ ቺፕ ነው ለመጫን፣ በጣም ቢሮክራሲም የለም ምንም የለም። ግን ምንድነው እኔ ስለ ሀገሬ ብቻ ስለሆነ ሳሳይ የነበረው ይሄን ነገር ራሱ አውርቼው አላውቅም፣ ተናግሬ አላውቅም። እና እንዲህ አይነት ነገር መኖሩን ልዩነቱን ማለት ነው። ለኤክስፖርት እንኳን በጣም የሚመቸው ከሌላ አፍሪካ ሀገር መጫን ነው። ከኢትዮጵያ መጫን ከአየር መንገድ ጀምሮ ውድ ነው። ለምን እንደሆነ አላውቅም። እና ይሄንን ነገር ራሳቸው የሚያውቁት ነገር ስለሆነ ቼክ ማድረግም ይችላሉ። ምንድነው መሰለ እኔ ነገ ኡጋንዳን እያለማው ኡጋንዳን እያረስኩ አንጎላን እያረስኩ ዚምባብዌ ላይ እያረስኩኝ የተለያየ ሰፋፊ እርሻ የተለያየ ነገሮችን እያደረኩኝ ቪዲዮ ስለቅ እያዘንኩ ነው። ምክንያቱም ጋምቤላ ያለውን እርሻ ካልሰራውበት ምርት አላገኝም። እንዲሰራ የሚቻለውን ጥረት አደርጋለሁ። ብላቴ ላይም እየተሰራ ነው። በራሴ እጅ ነው ያለው። ኦሮሚያ ያለውን እርሻ አልዋሻችሁ መልሻለሁ ለመንግስት ከነ ንብረቱ ነው። ለሌላ ወጣቶች ስጧቸው ከፈለጋችሁ ለሌላ ወጣቶች እንዲሰጥ ብዬ ኦሮሚያ ያለው ሁለቱንም እርሻዎች ለመንግስት መልሼ ሰጥቻለሁኝ። አፋር ላይ ያለውን እርሻ ለአፋር ክልል መንግስት ከነ ንብረቱ መልሻለሁ። የለማ ስለሆነ ብዙ ነገር ስለተሰራበት መስራት ከቻሉ ወጣቶች ሌሎች እንዲቀጥሉ ሰጥቻቸዋለሁ ማለት ነው። አሁን ያለኝ 2 እርሻዎች ናቸው። አንደኛው ደቡብና አንደኛው ጋምቤላ ማለት ነው። እንደነገርኩ መሬት የሰጠኸውን ነው የሚሰጥ። ካልዘራ አይበቅል፣ ካልገነባ ቤት አይሆንም። ስለዚህ እንደነገርኳችሁ እኔ ሌላ ሰው ሀገር ላይ የሌላ ሰው ሀገር ዴቨሎፕ እያደረኩኝ የሌላ ሀገር መሬት እያለማው ከሌላ ሀገር ኤክስፖርት እያደረኩኝ ውጤታማነቱን ትርፉን ልዩነቱን ለኢትዮጵያውያን ማሳየት በጣም ይከብደኛል። ግን ስራዬን መቀጠል ስራዬን መስራት ስላለብኝ ማቆም ስለሌለብኝ ይሄን ላደርግ እገደዳለሁ፣ እሰራለሁኝ። ከብዙ ገበሬዎች ጋር እንማማራለን፣ ከብዙ ኢትዮጵያውያን ጋር እንነጋገራለን አለሁኝ። የትም አልሄድም። በነገራችሁ ላይ እኔም ማውቀው አንድ ነገር ቢኖር ኢትዮጵያ ውስጥ ባለሀብት የተባለ ሁሉ የሆነ ንክኪ አያጣም። የሆነ ችግር የሆነ እንትን ውስጥ መግባቱ አይቀርም እና ሙሉ በሙሉ በረከት አለችበት እንደዚህ አይነት ነገር ስርቆት ውስጥ ማለት ሳይሆን ልትኖር ትችላለች። እና እስኪ ሀሳብ አስተያየታችሁን አሳውቁኝ። ወደሚቀጥለው ቪዲዮ እንሂድ። ገብታለች አየርላንድ ገብታለች። በረከት ገበሬዋ አየርላንድ መግባቷን ራሷ አሳውቃለች። በረከት ገበሬዋ ላይቭ ላይ እንደተናገረችው ከሆነ እኔን እዚህ መጥቶ ማንም ሊይዘኝ አይችልም፣ እኔን በኢንተርፖል አሳልፎ ለመውሰድ እጅግ በጣም ከባድ ወይም ደግሞ ይናፍቃቸዋል በማለት ተናግራለች። ያለውበት ሀገር እኮ አየርላንድ ነው በማለት ነው እንግዲህ በረከት ገበሬዋ የተናገረችው። በከፍተኛ ወንጀል በፌዴራል ፖሊስ እየተፈለገች ያለችው በረከት ገበሬዋ አሁን አየርላንድ መግባቷን እንደምትመለከቱት ቪዲዮም ለቃለች። ላይቭ ላይም ተናግራለች። በረከት ላይቭ ላይ እንደተናገረችው ከሆነ በሀገር ተስፋ አይቆረጥም፣ ነገሮች ሲስተካከሉ እመለሳለሁ፣ ነገር ግን አሁንም እዛው ያለው ስራ ይቀጥላል በማለት ተናግራለች። የበረከት ገበሬዋና የፌዴራል ፖሊስ ጉዳይ የአይጥና የድመት ጉዳይ ሆኗል። ይህ ጉዳይ ወዴት ያመራል? እናንተ ግምታችሁን ኮመንት ላይ አስቀምጡ። ሪፖስት ኮፒ ሊንክ ሼር ይደረግ። የሚገርም ነው። ሙሉ በሙሉ ሄድን ያክል ተማምና ምንም እንደማይደርስባት ማለቷ እንግዲህ ምን ተማምና እንደሆነ እግዚአብሔር ነው የሚያውቀው። ውድ ተመልካቾቼ እስኪ ሀሳብ አስተያየታችሁን አሳውቁኝ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይመስል ነበረ። እስከ መጨረሻው አብራችሁ ለቆያችሁ ከልብ አመሰግናለሁ ልላችሁ ፈልጋለሁ። ይህን ቻናል ሰብስክራይብ ማድረጋችሁ እንዳትረሱ፣ ትጠቀሙበታላችሁ። እንዲሁም ደግሞ ሰብስክራይብ ስታደርጉ የደውል ምልክቱን ኦን ላይ በማስቀመጥ በኖቲፊኬሽን መልኩ ቪዲዮ እንዲደርሳችሁ ማድረግ ትችላላችሁ ማለት ነው። እስከ መጨረሻው አብራችሁ ስለቆያችሁ ከልብ አመሰግናለሁ እያልኩኝ በሌላ አነጋጋሪና አስተማሪ እንዲሁም ጠቃሚ ቪዲዮ እስከምንገናኝ ደህና ሰንብቱ።